ጃኒ ተመልሳለች። በጣም በጥሩ ጤንነት ላይ ትገኛለች። በጣም ደስ ይላል። እንኳን ደስ አላችሁ። እኔ ደህና ነኝ። ለተጨነቃችሁ ችግራችሁ ሁሉ በጣም አመሰግናለሁ። እኔ በጣም ደህና ነኝ። አድጋውም ከባድ አልነበረም ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ከሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፈ ይበልኝ። ውድ ቤተሰቦቼ እንግዲህ ጃኒ ባለፈው አደጋ ደርሶባት በጣም መኪናው ሙሉ በሙሉ ወድመዋል። በጣም ትልቅ አደጋ ነው የደረሰባት ተብሎ ነበር። እንዲሁም ተሸፋፍና ሐኪም ቤት ስገባ ነበር። ለምንድን ነው ጉዳቷ እንዳይታይ ነው ብዙ አይነት ነገር ተብሎ ነበር። በዚህ አጋጣሚ የጃኒ ወዳጆችም እንደደነገጡ ሁሉ በጣም ብዙ ሰዎች ደግሞ የተለያየ አስተያየት ሲሰጡ ነበረ። እሷ ብቻዋን ከአዶናይ ጋር ብትሆን ቢሆን እንከፍት ነበረ የሚሉ ሰዎች ሁሉ አልጠፉም ነበረ ማለት ነው። በጣም ያሳዝናል። እነዛ ሰዎች አሁን ምን ትሆኑ ይሆን? ምን ይውጣችሁን? እሷ እኔ በጣም ደህና ነኝ ብላ ቪዲዮ ስትሰራ እናንተ ምን ተሰማችሁ? እንደዛ እያላገጣችሁ በሰው አደጋ፣ በሰው ችግር፣ በሰው ቁስል ላይ እየሳቃችሁ የተሰለቃችሁ የነበራችሁ ሰዎች አሁን ምን ይሰማችኋል? በተለይ አንዷን እኔ ስሟን እንኳን አላቃትም። በጣም ነው ጃኒን የምጠላት። ሁልጊዜ ስለ ጃኒ ታወራለች። በጣም በቃ እኔ እንጃ ገረመችኝ። የእውነት ነው የምላችሁ የሰው ልጅ ፈጣሪን በእጁ እንደያዘው ነገር ነው እና ይህ አደጋ ነው፣ ድንገተኛ አደጋ ነው። በስህተት ወይም በሆነ ነገር በጥንቃቄ ጉድለት የሚፈጠር ነገር አይደለም። ማንኛውም ሰው ሊያጋጥመው የሚችል አደጋ ነው። ለምሳሌ እሷ የአደጋ አጋጥሟት ከባድ ሆነና በዛ አደጋ እኛ ሰዎች ስንባል አንዴ ሁላችንም እንሞታለን። እዚች ምድር ላይ የምንቆይ ሰዎች የለንም። ሁላችንም ቀናችን ጠብቀን እንሞታለን። በዛ አደጋ አይበለውና ቀኗ ደርሳ ብትሞት እናንተ የምትጠቀሙት ነገር ምንድን ነው? የእሷን ንብረት ልትወስዱ ነው? የእሷን ሀብት ልትጠቀሙ ነው? የእሷን ፍምስና ልትጠቀሙ ነው? ምንም እኮ አታገኙም። ከዚህ ክፋታችሁ፣ ከዚህ የተመረዘ ንግግራችሁ ምንድን ነው የምታገኙት ነገር? እኔ እኮ አይገባኝም። በጣም ነው የሚገርመው። በጣም ብዙዎች ሞትን ሲመኙላት ነበረ። እሷና አዶናይ ቢሆኑ ሻምፒዮንን ከፍት ነበረ። ነገር ግን የአዶናይ ወንድም አናውቀውም ምናምን ነገር እና በጣም ያሳዝናል። የሰው ልጅ ለሰው በዚህ ደረጃ ክፉ መሆን ከባድ ያኔ አላቅም። በጣም ክፋት ነው ብዬ ነው የማስበው። ለማንኛውም እንደዛ ክፉ ስታስቡላት የነበራችሁ ሰዎች እንግዲህ እንኳን ደስ አላችሁ። ቻሉት፣ ተቃጠሉ። እሷ ተሽሏት ተመልሳለች። እንደውም አምሮባት። እኔ እውነት ለመናገር እሷ ላይ ድሮ ማርተፊሻን ታበዛለች እና ለዛ ይሁን ብቻ በጣም ድምቅ ብላ ነው የመጣችው። ላይቭ ላይ ገብታ ነበር። በጣም አምሮባታል። በጣም በጥሩ ጤንነት ትገኛለች። እኔ በጣም ደህና ነኝ። አደጋው ከባድ አልነበረም። ሰው አጋኖታል። እነዚያ የተሳደቡ ሰዎች አይዲያ አተው ነው፣ አይዲያም ስለሌላቸው ነው እንደዛ ያጋነኑስ ብላለች ማለት ነው። እና ሊያሾ ደግሞ ልትከሰስ ነው እየተባለ ነው። እውነት ይሁን ውሸት አላቅም። ለማንኛውም ሊያሾ በጣም ብዙ ነገር ስታወጣ እንደውም ስለሷ ካሁን በኋላ እያንዳንዱን ነገር አወጣለሁ ስትል ነበር። እንጃ ሴት በሴት እንደዚህ ምንድነው ችግራችሁ ግን? በጣም ይደብራል። አንዳንዴ የሆነ በቃ ሰው አላውቅም። ስምን ቦታ ትንሽ ካፈ ያላችሁ የመስሎች እንደምታወሩት ነገር ጥንቃቄ እያደረጋችሁ ነገር አፍራችሁ እንዳታደርጉ ይመናልና እና እሷ የጠባት ነገር እናንተ ሊደርሳችሁ እንደማይችል እርግጠኛ አይደላችሁ። መቀጠሉ አንድ ቀን ሁሉም ሰው ይጎዳል፣ ሁሉም ሰው ይሞታልና እና ሰው ሀዘን፣ በሰው ቁስል፣ በሰው ውድቀት የምትደሰቱ ሰዎች የእናንተን ውድቀት አንድ ቀን ጠብቁ ማለት ነው። ግን የማይቀረው ለሰው ክፉ የሚያስብ ሰው ለራሱ ነው የሚሆነው። እና ለማንኛውም ወዳጆቿ እንኳን ደስ አላችሁ። ተመልሳለች። እኔ በጣም ደስ ብሎኛል። የእውነት ነው የምላችሁ። እኔ ባለባበሷ በአንዳንድ ነገሯ እንትን ባትለኝም የሆነ በቃ ራቁት የመሄድ እንትን አለባት። እሱን ነገር አልወድላትም። ነገር ግን እንዲሁ ሳያን ኖርማሊ በቃ የሆነ ይዋህ የሆነች ልጅ ናት እና ምንም አይንካት፣ ክፉ አይንካት ብዬ ነው የምመኘው። እና ክፉ የምትመኙ ሰዎችም ብታርፉ ነው የሚሻለው። ክፉ ከማሰብ ምንም ጥቅም የለውም፣ እራሳችሁን የምትጎዱት ለማለት ነው። ለማንኛውም በጣም ደስ ብሎኛል ስለተመለሰች፣ ስለተሻላት፣ ደህና ስለሆነችም
የአዶናይ ወንድምም ደግሞ አላህ አፊ ያደርገው። እሱ ትንሽ እንትን ብሏል። እሱ ወደ ቤት ተመልሷል። ግን እሷ በጣም ደህና ናት። እሱ ትንሽ እንትን ብሏል ማለት ነው። ለማንኛውም በጣም ደስ ብሎኛል። እንኳን ደስ አላችሁ ለማለት ነው ውድ ቤተሰቦች። ለማንኛውም መልካም ማሰብ መልካም ነው ብዬ አስባለሁ። በያላችሁ በሰላማችሁ ይብዛ። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።